አንቺ ደግሞ ባህሪሽ የሆነ እንደ ሀረር ሰው የሆነ ነገር አይተሽ መናገር አይተሽ ማለፍ አትችም። ኤቲኤም ጋር ብር እያወጣ እንደሆነ ብላ ዱባይ መኖሩን ደመደምሽ። የምናውቀው ይሄ የተነገረን ሰውና ምናምንና ለኤምባሲን ያሳልፈ ሰጥቻለሁ ፎቶቹ ገብቶሻል። ይሄ ብቻ ነው። ሌላው ዝም በማለት ውሸት ነው ውሸት አይደለም ብሎ ማደናገሩን ይፈልገው ነበር። ገብቶሻል። ለዛ ነው አንቺ ላይ ተጠመጠመው ምናምን እንጂ አሁን ከዱባይ ከወጣ በኋላ ዋና ፖይንት ሳራን ፎቶ ዘግዝቆ መስደብ ነው። እግዚአብሔር ፕራንክን ካበላሸውብን ቀን ጠብቀት አድርገዋለን። ኢንፎርሜሽኑ ልክ አይደለም ለማለት አሁን ትንሽ አዘግየው። ፕራንክን ቀድሜ የተናገርኳል። ሳራን ዘግዝቆ መስደብ ነው እቅዳችሁ። ይሄ ነው እቅዳችሁ። ለዛ ምንም ሳታረግ እሱ የተናገረችበት መንገድ ራሱ እንትናን ልጉዳ በሚል አልነበረም። ስለ ጆከር ስታወራ ነበር። እሷ የተናገረችው ነው የተናገረችው። ቦሬ እሱን ልናገር ብላም አይደለም የደወለችው ሳራ ባይዘው የሆነ ግን ከዚህ ለምናገረው ነገር ሊሚት ቢሰጠኝም የሚሄድባቸው የራሴ መንገዶች ይኖራሉ። ያላከበረኝን ሰው ላከብረው አልችልም። በይቅርታ ማልፎ ሰው አለመቻል መስሎ ሰው በጣም ብዙ መንገዶች አሉ። እኩል መብት ያለን ሰዎች ነን። ምናልባትም በልጆቼ እኔ ሞሪ መብት ሊኖረኝ ይችላል። በእርግጥ እዚህ ሀገር ህግ ለሁሉም ሰው አንድ ነው። ነገር ግን የሀገሪቱን ህግ መጠቀም እንችላለን ሁላችንም። እሱ የእኔ በዳይ ብቻ አይደለም፣ የብዙዎች በዳይ ነው። አብሮት የሚኖረው ልጅ ትክክለኛ ስሙ አንቶኒዮ ነው። የኒክ ኔሞቹ ደግሞ ሞሳድ እና እንትና ሰበቡና ዋንዴ ሁለቱ የእሱ ኒኮች ናቸው። እሺ ከጆከር ጋር የማይጠፋው እሱ የቲክቶክ ስሙ ነው። ትክክለኛ ግን አንቶኒዮ ዛስት ቀጥይ ሙኒት ስለጠይቁ ነው እና የእኔ በዳይ ብቻ አይደለም። እሱ በዘር ስም ተሸፍኖ በመሬት ላይ ወርዶ አንድ ነገር ያላደረገ አንድ የሚናገረው ነገር የሌለው ህዝብን ያጫረሰ ከዛም አልፎ ደግሞ ሴቶችን ያሸማቀቀ ያሳቀቀ ልጅ ነው። እኔ እዚህ ሚዲያ ላይ ባለፈውም ነግሬሻለሁ። ሎጋውት ብዬ ወጣው ነው አለቀ። ምንም ማንንም አልሰማ፣ ማንም አጠገቢ አይደርስም። ነገር ግን የሚያድጉ ተጣሩ ያሉ ህይወት ማበላሸት የሚፈልግ አሳዛኝ ሰው ነው። እኔ እንደሱ እሱ እኔ እናትሽ እንዲትሆን ብሎኝ እኔ እፋታዋለሁ? በፍጹም አልፋታውም። እንደ ጥላ በየገባበት እገባለሁ። በእርግጠኛ ነው የምነግርሽ። የለን አልሐምዱሊላህ ያደጉ ስለማንስማማው ሳይሆን ምንም ሳደርሽበት ነው በእንደዚህ አይነት መንገድ እያልሻለሁ። ምንም አይቻልም። አልሰጋም። እነሱ ያሳድጓቸዋል። ክፉ ነገር እንኳን ቢገጥመኝ ባሌም ደግሞ ሱዳኒ ሆነ ባንጋሊ ሆነ ሂንዲ ሆነ ምንም ይሆን ባሌ ወንድ ነው። ወንድ ልጆቹን የሚያሳድግ እኔን ሰትሮ የሚያኖር ባል አለኝ። ለልጆቼ ይበቃቸዋል። ምንም ቢደርስብኝ ግን እኔና እሷ አንላቅ። ቢወጣም ከዚህ በኋላ እኔ ጥላው ነኝ። HIV ያለባቸው እያለ ስንት ሴቶችን ሲያሳቅቅ እኔ አላውቀውም። እኔ የማውቀው ተሳዳቢ ነው። ያው ተሳዳቢ ዝም ብሎ መሳደብ የሚወድ ሰው ብዬ እንጂ የማስበው የሰራውን ስራዎች ሁሉ በዚህ 2-3 ቀን ውስጥ ነው እየተላከልኝ ያየሁት። እኛ አብረን ነው የምንስቅ የምናሞግሰው። ሰው ሲነካው የማንወድለት ልጅ ነው። እኔ ስለ ራሴ ስነግርሽ የማከብረው ሰው ነው። ችግሮችም ተፈጥሮ አናግሮኝ ያውቃል ምን ይላል። ነገር ግን በዚህ ደረጃ ሰውን እየቀበረ እንዳለ አላውቅም። ማለት ለምኑ ነበር የምታከብሪው? ሞት በአንቺ ስላልመጣ አሁን ስላልመጣ ብቻ ሳይሆን ስለማላውቀው ትክክለኛ እሱነቱን አጋጥሞኝ አያውቅም። ትክክለኛ ስንት ልጆችን ስንት ነገር እንዳደረገ በዚቹ በምላሱ አላውቅም። ማስክ ያደርጋል ምናምን ከማጋ እንደሚኖር አሁን ስር ሰዶ አሰድቡኝ ስንት ነገር አስብሎኝ እንደገና በራሱ ስም አውጥቶልኝ
ጭራሽ ደግሞ ያረፈች እናቴን ሲነካ እዚህ ጋር ይቀጥል። አሁንም ይቀጥል። እኔም እንደ ጥላ ከተልሃለሁ። አንተ መያዝ የለብህም። አንተ መሞትም የለብህም። አንተ በሰቀቀን ነው መኖር ያለብህ። በሰቀቀን የሰው ልጅ ቤዚክ እኮ ሌላ ሰው ነው። ይሄንስ አልተረዳሽ? ተረድቻለሁ። ቤዚክ እኮ 7 እንጨት 7 ሜትር ያኛው ፕላን ያወጣል፣ ይሄኛው ይተገብራል። እኔ ደግሞ ከዛ በኋላ እናንተን ሲሰድብ ዘፈን ይጨፈራል። እኔ በዱባይ በገባኝ መጠን መልስ እሰጣለሁ። ግን ሄለን እዚህ ጋር መጥቼ ሳናግርሽ ሄለን ብዬ ነው አይደለም ማናግርሽ። ያኔ ስነካሽ አይኔንም ማውጣት ትችያለሽ፣ ወይኔ አይንሽን አውጣለሁ። እንዲህ ስንገናኝ አይደለ? ግን ከእንትን ጀርባ ሆኖ ቤቱን ቀይሮ እንትን ስር ገብቶ የሚዘፍን የሚደንስ የሚያጓራ ሰው ምን ታደርጊዋለሽ? እንደ ሀገሪቱ ለእያንዳንዱ እሱ ለሚዝትብሽና ለሚያደርገው ሰበብ ነች። 95% እርምጃ እኔ ምንም የለብኝም። ቡቺ ናት ልጄን ነው የሚልሽ። አውቃለሁ። ሲጀምር ቡቺ አሳልፋ ሰጥታ እናንተ ስትሰደቡ እሷ የምትጨፍረው ምን ማለት ነው? ትላንትና ተናገረ። 3 ወር ስጡኝ አለች እኮ 3 ወር ስጡኝ ጠርጌ ላጥረገርጋል። ቡቺ ሀገር የምትወጣው ለመስራት ሳይሆን እናንተን ለመስደብ። ምንም ችግር የለም። እስኪ እናያለን። እያዋጋውሽ አይደለም ፎከስ እንድታረጊ ተናግሬ ጨርሻለሁ። ምናልባት ስለማይደርስሽ ነው። እኔ ተናግሬ ጨርሻለሁ። ምንም ችግር የለም። ለሁሉም መንገድ ያለም የለም። እነሱ ያወሩ እኛ እንሰራለን። እነሱ ችግራቸው የማያውቃቸውን ህዝብ እንዴት ነው ሰው ላይ አክት የሚያደርገው ፊልም የሚሰራው? እኔ መጀመሪያ እያንዳንዱን ኦዲዮዎች ያዢ። ለምን ስገቢ ቢሮሽ ነበርኩ፣ መኪና ስር ነበርኩ፣ ቤትሽ ነበርኩ። ይሄ ስጋት ነው። ማስፈራሪያ ስጋት አለሽ፣ ልጆች አለሽ፣ ለልጆችሽ ያሰጋል። ተተርጉመው መያዝ ብቻ ሳይሆን ተተርጉመው ኢቭን አልቋል። ምንም ችግር የለም። የሚሄድበትን መንገድ እኔ ያውቀዋለሁ። እስቲ ምን እንትን እንደሚል ታላችሁ። ሌባ እከካ የፈለገ ከደላላነት ውስጥ እንኳን ስህተት ብትሰራ ቢያንስ ሰርታ ነው የምትኖረው። የማንንም ጠርሙስ እያሸተተች አይደለም የምትኖረው። ለመስከር እኔ ሰረቅሽ ከተባልኩት ብር ከተባለ እንግዲህ ከተባለ ከሰረቅሽ ብር ትኬት ላጡ ትኬት ገዝቻለሁ። ለታመሙ ልጆች ሆስፒታል አሳክሜያለሁ። የተራበ አብልቻለሁ። የቲሞችን አልብሻለሁ። እኔ ይሄ ሲጀመር የልጆቼ ሰደቃ ነው ከልጆቼ ገንዘብ ላይ። ከዚህም ከተባለ ግን አትሊስት ሰርቄ መልካም ነገር አድርጌ እየከፈልኩኝ ነው። እሺ ሄለን፣ እሱ ድጎማ ተሰጥቶት ከዛ እየጠጣኝ አይደለ መጥቶ እዚህ ጋር የሚያቀረሽብን እንዴ? እዚህ ጋር መጥቶ የሚሳደበው ያንን ሁሉ የሚደረገውና ነገ ተውት ሰክሮ ስለነበር ነው የሚባለው በሰው ብር አይደለ እንዴ? ሰርቶ ነው እንዴ? የት ሰርቶ? አንድ ነገር ልንገርሽ፣ መኪና ላይ እንኳን እንደዚህ ሊወጣ ስሙን የለውም፣ ሰርቶ ያውቅም። ከሳውዲ አረቢያ በኋላ በማን እንደሚተዳደር እናውቃለን። በጣም የሚያዝ ነው። ኧረ ትልቅ ሰው የሚባለው በእንደዚህ አይነት ነገር ዘሮችን ለመሳደብ ብቻ ኢንቨስት ማድረጉ የእውነት በጣም ያሳዝናል። ግን ችግር የለው። የሰዎችን ደረጃ የምንለካበት አሉ እንጂ ማረጋገጫ የለም። ያ አንቺን በዛው ስልከትሽ አልፈልግም። ይሄ የራሴ እንትን ነው። እሺ እኔ በእርግጠኛነት የምነግርሽ በጆሮዬ ከራሳቸው አፍ የሰማሁትን ነው የምነግርሽ እኮ። በስንት ስለት በስንት መዋጠጥ ነው እዛ ጋር የሚደርሱት። ድምጻቸው ነው የሚደርሰው። ምን ደግሞ ሰው ማንም ተራ ሰው እንኳን ቁጥሩ እኔ ባይሆን የዱባይን ቁጥር አውቃለሁ። እንትና ፍርፋሪ ስትበይ ሶስተኛ አካል ሰው ነው የሚያገኛቸው። አይ ነው ማን እንደሚያገኛቸው። ይኸውልሽ የሆነ ነገር እየበላሽ ድመት እዚህ ጋር ሚያው ቢል ቆንጥረሽ መስጠት አይቀርም ያለ ነው። ውሻም ቢጮህ ወርወር ታረጊለታለሽ። ድመትን ብትጮህ ትወረውሪያለሽ። የእንደዛ ርዝራጅ ስንተኛው ነጥቡ ነው የሚደርሳቸው። ግን አይተው ሰምተው ኬር ስለማያውቁ ውዝግብግባቸው ወጣ። ከማንም ቀድሞ የተሰጠው ብር እሱ ነው። ለምን ሄደሽ አንቺ አልተናገርሽም ብሎ ሲናገር ሰምቻለሁ። ሳሪን ለምሳሌ እሱ ለምን አልተናገረም? እንደተሰጠው እንዳትናገሪ ተብላን የተሰጣት ይችልች እሱ ስሟን የገነባችሁበት እሷ ለምን አልጠየቀችም? በዛ ላይ እንደገና ደግሞ አንቺ ስለ አንቺ እኔ ከተቆረቆርኩ ከአንቺ በኋላ ነው ጉዳዩን የማስፈጽመው። እንደ
ተቆርቋሪ ራይት ያ የወርቁን አይተነውን እንትን እኔ ችግር የለብኝም ምን የለብኝ የተባለ ነው መጥቼ ያወራሁት እዛ ሴት አይደል እንደዚህ ያለኝ ብያለሁ ከአራት ሰው ጥሪ አንዷ መጣች አስደረኩኝ ራይት እነሱም ጥሪ አቅርቤያለሁ አናረግም ካሉ ስፈልግ አወጣለሁ ስፈልግ አላወጣም መጥቶጅ የሚጠመዝዝና ይሄን ቴሌፎን በእጁ የሚነካ ሰው ያለ ሲጀመር እንደዚህ አይነት ትልቅ ሰው ስሙን መጠጥ ቤት ጠረጴዛ ላይ ሲጠሩት በሴቶች ጉዳይ መሃል ሲያወሩት በወርቅ በበርዝዴ በመና ጭራሽ በማይመጥነው ነገር ሲጠሩት እንደው ለሞራላቸው የለም ምን ይደረግ መቼም የራሴ ሆናቸው ዘር ናቸው ተብለው ይመስለኛል ጸጥ ያላቸው እንጂ እሱ ራሱ ይሄ ነገር ይመቸዋል አይመቸውም ከነማጋ የሚውል ሰውዬ እነንትና ሲጠሩት በጣም ይደብራል በጣም ለነሱማ ስም መገንቢያ ነው እኮ ለሱ ነው እንጂ ውድቀት ለሱ ነው እንጂ ነውር ለነሱማ ስማቸውን እየገነቡበት ነው እንትናን አውቃለሁ ገብቶሻል ለነሱማ ጥቅማቸው አውቃለሁ ብቻ ከሩቅ እንኳን መሪ ላይ ወድቀው እንኳን ማን እንደሆኑ ማያውቃቸው ሰው ግን ለሱ ውድቀቱ እኮ በእንደዚህ አይነት ረተይ እኔ የራሴ ቋንቋ አለኝ የማወራበት እዛው ልከትሽ አልፈልግም ለማንኛውም ሄልቾ በጣም አመሰግንሻለሁ ነገሮችን ባስተካከልኩ ሰዓት ደግሞ ለጥያቄ ብትጋብዥኝ ሬዲ ነኝ ግን ስቲል ካንቺ የምፈልገው ነገር አለ በውስጥም ነግሬሻለሁ ለምን ነው ምን ጨርሰው ሙኒሳች ጥሪ የህዝብ ስለሆነ ህዝብ ማየት አለበት ያን ነገር ተሳትፎ ማድረግ አለበት ግን ከዛ በኋላ የእውነት ነው እርቃችሁ የእውነት ነው ሰላም ወርዷል የትኛው ሰላም ስንት አይነት ሰላም ነው ያለው ዱባይ በድራማ ሰላም አለ ብዙ አይነት ሰላምታችሁ ነበር ምጣዱ አይጧት ለፍ ነው ምናምን የተባለ ሰላም አለ ብዙ አይነት ሰላም አለ ይመራት ላይ እኛ ለማንኛውም አንደኛውን ሰላም ተጠቅመናል ግን አልሰራም ግን አብረ ማች ማታረክ ከሆነ ሰላምም ሳትባባል እኮ ተራርቀህ የራስን ላይፍ መኖር ይቻላል ግን ስንረሳሳ እርሱን እንርሳሳ ይቅርታ ማለት እኮ ነገሮችን ወደ ቦታ መመለስ ነበር እኛም የምናውቀው ወደ ቦታውን ባትመልሹ የለም ብዙ ነገሮች ወደ ቦታቸው ሊመለሱ አይችሉም በምንም አይነት መንገድ የሆነ ጠባሳ ሳይጥል የሚያልፍ ነገር የለም ግን ቢሆንም እንዝጋው የሚባል ይቅርታ አለ خلاص አለቀ በቃ ሆኗል የሚመጣ ነገር የለም ብለሽ የምታደርጊው ነገር አለ ግን እንደዛ ስታደርጊ ደግሞ ፈሪ አቅም የሌለሽ ምንም የማታመጪ መስሎ የሚታያቸው ሰዎች እነሱ በስርዓቱ ማግኘት አለባቸው ማግኘት የሚገባቸው ያ ተገናኝታችሁ ከዛ በኋላ ታውቃላችሁ እድራችሁ እንዴት ነው እድሩ ማህበሩ እንዴት ሆኗል ያለው ዛሬ የሆነ የእርቅ ስነ ስርዓት እየተካሄደ ነው ነገ ዘግባችሁ ነገ ዘግባችኋል የትና እንዴትና በምን ሁኔታ እንደሆነ እኔ ነገ ታነተንላችኋል ያለው ማን ክስ ኦሬዲ ሊመሰርት ያ ክስ እንዳይመሰረት ሲሯሯጡ አይቻል ከዛ ውጤቱን አያል አይ ቲንክ ሰሊና ክስ መሰረተች መሰለኝ ያ እና ያንን ለማቆም አይ ቲንክ እየተሯሯጡ ነው ያሉት በዱባይ ላይ እነሱ ብቻ ክስ መመስረት የሚችሉ ነበር የመሰላቸው የኔስ ጉዳይ ሄለን ያ ምን ይሻልሻል ስምንቱ አንበሳ ይፈረድብሽ አውዝ ብላ ምን ሸይጣን ረጅም አምስት ላይ ከሱ ላይ አስተያየት ታርግልኛለሽ ስንት ጨምሪያለሽ እንዴ የከሰረ ሰራተኛ አታቂም እንዴ የከሰረ ደላላ ነኝ በአሁን ሰዓት አንዱ ሬስቶራንት እኮ ያንቺ ነው የዛኔ ዲል እናደርጋለን እስከዛ ይሄ ግልጽ ነው እኮ አንቺ ካላልሽ እሷ አንቺ ላይ መረጃ ካልያዘች በስተ ግን አንቺ ሄለንን ገላታለሁ አላልሽም አስገድላታለሁ አላልኩኝ እስቲ ማይ والله العظيم والله ልጆቼን እንሳኝ አላልኩም
ከኔ አልፎ እኮ እኔ ለጃጉር ስነግረው ለጃጉር ስነግር እውነት ነው ልትገላት እኮ ቆይታለች ነው ያለቻት። እግዚአብሔር ጃጉርን ራሱ በምን የተነሳ ነው እኔ አንቺን ይሄ ደላልነቷ ስራ ነው እንጂ በግል በጓደኝነት ዝም ብላ ጅላንፎ በየቦታ ላይ ሄደች ራሷ የምትጋፈጥ ሰው ናት። ለጓደኝነት የምትሆን ሰው ናት አላልኩም? አዎ ግን እኔ አልሰሜም ግባ በሪው የተባልኩት ለዛ ነው። ልትገልሽ እያፈላለገች እንደሆነ አታውቂም እንዴ ነው የተባለው። ከዛን ጃጉር ሲጠይቃት ያ ቆይቷል እኮ የንቅድ ከያዘች ነው የተባለው። ጃጉር ራሱ እግዚአብሔር ለጃጉርም ነው የደገመችው። ግን መረጃ አለ ለዚህ ነገር ሄለን። መረጃ ሳይኖር ለምንድን ነው የምናወራው? ኦኬ ያ ስለዚህ እንግዲህ አስተያየት የሚያዋጣልሽ አካል እነ ታሜ ካሉ ለምን ያዋጡ እንዴ? ለዚህ ከጎንሽ ለምን አይሆኑም? አንቺ ብትጋፈጭላቸው እኔ ላጣላሽ አይደለም ማለት ነው። እሱ ከኔ ብጠይቅ አያጎሉም። ግን አንቺ በራስሽ አስተያየት አድርገሽልኝ አሳውቂኝ። ያ አለው የአይንሽ ከለር ካማር በዚሁ ከሄደ እሺ። እኔ እኮ ስልሽ ያኔ ትዝ ይልሻል የሆነ ሰው አይኑ ከለር አላማረኝም እንደዚህ አልኩሽ ራይት። ያ ካልኩኝ ነው እኔ በቃ እንትና መሲን አስገባት። አላህ አይኔ ያሳምሮ ፊት ለፊት ሽሻ አበባ እንኳን የማይደማት ሰው ያየሁት እቺን ነው። እንዳለ ቴሌፎንሽን ካርቶን አድርጎ ያስቀርብሽ አቦ